መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብለሽ መጽሐፍ አስቴርን ግን መጽሐፍ ቅዱስ ነው እንድትይ ያደረገሽ ምንድን ነው? ምልበት ምክንያት መጽሐፍ አስቴር ከማዳን አንጻር ተጽፏል፣ ከታሪክ አንጻር። ጦቢትን ግን አንድ ጥያቄ ላንሳ። ጦቢት 12:9 ላይ የማልቀበልበት ምክንያት ቆይ መጽሐፈ ጦቢትን የማልቀበልበት ምክንያት አንድ ጥቅስ ላንሳለን። አንዴ ቆይ እኔ ፐርሰናል ነው የጠየቀኝ አኩስ አንዴ አንደኛው ሳንዘል አንዱን ሳንጨርስ ወደ አንዱ እየዘለለ መጽሐፈ ጦቢትን ሳነብ ደግሞ ምጽዋት ከሞት ያድናል የሚል ደግሞ በግልጽ ምዕራፍ 12 ቁጥር 9 ላይ ይጠቀሳል። ስለዚህ በዚህ ብቻ ልጥለው እችላለሁ። ለምን ትያለሽ? ለምን አንቺ የምጥልበት ምክንያት ድነት በምጽዋት ነው እንዴ? ቆይ ምጽዋት ከሞት ያድናል አንዴ ከየትኛው ሞት ነው የሚያድነው? እስኪ ያስረዳኝ። አዎ ያድናል። ቆይ አንዴ በደንብ አድርገሽ ስሚኛ። እንዴ ከአንቺ ከፕሮቴስታንት አሁን እኮ ይሄ እኮ ነው መሰረታዊ ችግር። ከፕሮቴስታንት አስተምህሮ ጋር የማይስማማ ከሆነ መጽሐፍ ቅዱስን የእግዚአብሔርን ቃል እንደዚህ ለመጣ በጣም ይደፍራሉ ብዙ ሰዎች። ይሄ በጣም አደገኛ። ጥበብን ግን መጽሐፍ ቅዱስ ይለዋል ብዬሻለሁ። እሱ ላይ አምነሻላ? አዎ መጽሐፍ ቅዱስ ይለዋል። እሱ መጽሐፍ ቅዱስ ይለዋል። ግን ደግሞ ለዚህ ነው አንቺ ግን ትይዋለሽ? አልለውም። ኦኬ አትዩም። ስለዛ ከቅዱስ አትናቴዎስ ጋር በመጽሐፈ ጥበብ ጉዳይ ትለያያላችሁ ማለት ነው። በዚህ ምክንያት ነበር መጽሐፈ ጥበብን መጽሐፍ ቅዱስ አልለውም። ለምን መሰለህ? መጽሐፈ ጥበብን መጽሐፍ ቅዱስ አልለውም ብለሽ መጽሐፍ የአስቴርን መጽሐፍ ግን መጽሐፍ ቅዱስ እለዋለሁ ያልሽበት ምክንያት ታዲያ ምንድን ነው ብዬ እንድጠይቅሽ ያደረገኝ እሱ ነው። ምክንያቱም በታሪክ ውስጥ ዞር ብለን ስንመለስ እኔ እንደው ካልተሳሳትኩኝ ከአስቴር ይልቅ እንደውም መጽሐፈ ጥበብ በጣም ብዙ ጊዜ ሲጠቀስ ነው ያለን በአባቶች እንደ መጽሐፍ ቅዱስነቱ ማለት ነው። እና በጣም የሚያስገርመው ደግሞ ከአስቴር ይልቅ ያው በእርግጥ አንዱን የእግዚአብሔርን ቃል ከሌላኛው የእግዚአብሔር ቃል ማበላለጥ አድርጋችሁ አትወሰዱብኝና፣ ግን አንዳንድ መጽሐፍቶች በጣም በትንቢት መልክ ምናምን ብዙ የያዙት ትልልቅ መልእክት አለ አይደል? መጽሐፈ ጥበብ ከመጽሐፍ አስቴር በጣም የተሻለ ሳይሆን ይቅርታ የበለጠ በብዛት ማለት ነው ትልቅ የክርስቶስን ምስጢር የያዘ መጽሐፍ ቅዱስ እኮ ግልጽ ነው። ገና ለገና ከእናንተ ትምህርት ጋር ተጣርሷልና መጽሐፍ ቅዱስን እያወጣችሁ መቁረጥ አስፈላጊ ነው ወይ? አይ ፕሊዝ እኔ በግሌ በስልክ የገባሁት እኔ የምጠይቀን ጥያቄ ላይ ብቻ ፎከስ አድርግ። ፕሮቴስታንት መንገድ እያስተማርኩበት ነው። የአንቺን ጥያቄ እሱን አፕሮች እያስተማርኩ ያለሁት ይቅርታ፣ እሱን አፕሮች ስለማልወድ ነው። አብረን እንድንቆይ እሱን አፕሮች ነው ያልወደው። ኦርቶዶክስ እያለ ሰው ቢያወራ ትምህርት በሚሆንበት መልኩ ብዙ አላበረታታ ፕሊዝ። ኦርቶዶክሶች ብለሽ እኮ ነው የጠየቅሽን። እናንተ እንደ የተቀበላችሁት ብለሽ ነው የጠየቅሽን። አይደለም እኔ ጥያቄ ነው የጠየቅኩ እሱን ነው አይደለም እኔ ትምህርት ነው የጠየቅኩ። መጽሐፉን ይኸውልህ ይቅርታ፣ አንተ ስታወራ እኮ ሰምቻለሁ። እኔ ትምህርት ነው የጠየቅኩ፣ መጽሐፍ ቅዱሳዊ ጥያቄ ነው የጠየቅኩ። ምጽዋት ከሞት ታድናለች። ምጽዋት ከሞት ያድናል እንዲህ ያለ በጎ ምግባር? አዎ አሳይሻለሁ። በነገራችን ላይ ከመጽሐፍ ቅዱስ ላይ እንዴት በጎ ምግባር፣ በጎ ስራ፣ መልካም ስራ እንዴት ከሞት እንደሚያድን አሳይሻለሁ። ኢቨን ከሐዲስ ኪዳን ምጽዋት ከሞት ታድናለች ከኃጢአትም ሁሉ ታነጻለች እና ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላል። ገላትያ ምዕራፍ 6 ቁጥር 7 ላይ እንዲህ ይላል፣ አትሳቱ። ሎክ በረባሪዎች ስሙ ጋይስ፣ አትሳቱ። እሺ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። እንዴ ሰው የሚዘራውን ነው የሚያጭደው? አዎ ምንድን ነው የሚዘራው? ምንድን ነው የሚያጭደው? እስቲ ከሚታጨደውን ጀምራ ምን ለማጨድ ነው? የሚታጨደውን ስናውቅ ስለሚዘራው እናወራለና። ምንድን የሚታጨደው? የሚታጨደው ምን እንደሆነ ስሙ። እንደዛ ነው። ፕሮቴስታንቶች አባታችን ነው እሱም ለእኛም አባት ነው ብለው ቢናገሩ አትናቴዎስን እና ደግሞ እኛ ራሳችን ደግሞ ቅዱስ አትናቴዎስን የእኛ አባታችን ብለን ስንናገር ልዩነቱ በጣም ሰፊ ነው። ምክንያቱም ቅዱስ አትናቴዎስ የእኔ ቤተክርስቲያን ለምሳሌ የአሌክዛንድሪያ ቤተክርስቲያን የአሌክዛንድሪያ ቤተክርስቲያን ማለት እንግዲህ የኢትዮጵያ ቤተክርስቲያን የመጣችው በግብፅ በኩል አይደለ? በአሌክዛንድሪያ በኩል ምንድነው አሌክዛንድሪያ እናቴ ማርቆስ አባቴ የሚለው አገላለጽ እንዳለ ማለት ነው። እንደዛ ከሆነ ማለት ነው ፕላስ ደግሞ ወደ ኢትዮጵያ የመጀመሪያውን ቢሾፕ ጳጳስ የሚላከው ቅዱስ አትናቴዎስ ነው። በነገራችን ላይ ፍሬምናጦስ ነው፣ ቅዱስ አትናቴዎስ ነው ባይዘወይ። እና ከዚህ አንጻር አትናቴዎስ ሲመራው ከነበረው መንጋ ጋር እኔ አንድ ህብረት ውስጥ ነው ያለሁት። ስለዚ የእኔ አባቴ ነው ብዬ ስናገር እረኛ ነው ማለት እረኛ ነው ብዬ እየተናገርኩ እረኛ ነው እያልኩኝም ጭምር ነው።
እረኛ ነው። ያው እንግዲህ አፍተሮል መንፈስ ቅዱስ እረኛ እንዲሆኑ ስለሾማቸው ማለት ነው። ከክርስቶስ እረኛነት ጋር ደግሞ እያጋጫችሁ እንዳትሰክሩ ማለት ነው። መንፈስ ቅዱስ እናንተን ኦቨርሲየር እረኛ አድርጎ ለሾመበት ለራሳችሁ ነው ለምንገው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት የሚለው ጳጳስ ማለት እረኛ ማለት ነው። በነገራችን ላይ ትርጉሙ እንግሊዝኛውም ኦቨርሲየር ይለዋል። እረኛ ማለት ነው፣ ጠባቂ እረኛ። ስለዛ አትናቴዎስን እኔ አባቴ ብዬ ስናገር እርሱ እረኛ በሆነበት መንጋ ውስጥ ስለሆንኩኝ ነው። ፕሮቴስታንቶች ግን በዚህ መንጋ ውስጥ አይደሉም፣ ከዛ መንጋ ውጭ ናቸው። ልክ አሁን ከአንድ ኦርቶዶክስ ቤተክርስቲያን ውጭ እንደሚሆኑት ማለት ነው። እና ሄሉ አገኘሽ እንዴት የጦቢትን የተቃወመበትን ቦታ ዋና መሰረታዊ ፖይንት ላይ ነው ማነሳው ማለት ነው። ችግር የለም ጥሩ አድርገህ ትመልስልኛለህ ብዬ አስባለሁ። እና ቅዱስ አትናቴዎስ ካነሳቸው ፖይንቶች ውስጥ አንዱን ነው ማነሳው። የጦቢትን መጽሐፍ ካኖን ላይ ማለት ነው ከተዘረዘሩት ውስጥ አልተካተተም። በዚህ ምክንያት ይሄ በዕብራውያን ቅዱሳት መጽሐፍት ዝርዝር ውስጥ ስላልነበረ ብሎ ሜንሽን ያደረገው ሀሳብ አለ ቅዱስ አትናቴዎስ ማለት ነው። ይህን እንዴት ነው የምትረዳው አንተ? አይደለም በዕብራውያን መጽሐፍ ውስጥ ሜንሽን ስላልተደረገ አይደለም የሚለው ከቁጥሩ አንጻር አንስቶ በስንት ቁጥር ነው ከፋፍሎ የሚያስቀምጣቸው? በመጀመሪያ ደረጃ ጦቢት እንደዛ ይላል አይልም አይደለም የሚለው ግን በምን ያህል ቁጥር አድርጎ ይከፋፍላቸዋል? አሁን ለምሳሌ እንትን ሲያደርጋቸው 2 ፖይንት ነው ያነሳው። እሱንም ላንሳ አይ ቲንክ ሚዛናዊ ለመሆን ማለት ነው። ለምንድን ነው በዚህ መንገድ የሚነሳው የሚለውን ላንሳ። ለምንድን ነው ስሙ የሚነሳው አትናቴዎስ በጦቢት መጽሐፍ ላይ የሚለውን ላንሳ አይደለ? ችግር የለም። እሺ ሀሳብሽን በግልጽ አስቀምጪውና ለምን በምን ያህል ቁጥር ያልኩበት ምክንያት ከአይሁዳውያን አንጻር ያነሳሽው ነገር ስላለ የእነሱን ሌተር አንስቶ የባሪፍና ማለት ነው አንስቶ የሚያስቀምጠው ነገር ስላለ እሱን እንድትረጁ ነበር። ግን ሀሳብሽን ዝም ብለሽ አስቀምጪውና እንሄድበታለሽ። ለምሳሌ አንድ የሚያነሳው ነገር አለ፣ አንድ ፖዘቲቭ ነገር አለ፣ ጠቃሚ መጽሐፍት እንደሆኑ የሚያነሳበት ነገር አለ። ለምሳሌ ወደ ክርስትና ለሚመጡ ሰዎች እና ለምዕመናን መንፈሳዊ እውቀትን እንዲቀበሉበት ወይም እንዲያነቡት መከልከሉን የሚያበረታታ እንዳልሆነ እሱን ያየሁት ነገር አለ። ነገር ግን አሁንም የማነሳለ ነገር ምንድን ነው በደብዳቤዎች ውስጥ ወይ ደግሞ በአንዳንድ ውይይቶች በ367 9ኛው ትንሣኤ መልእክት በተጻፈው ደብዳቤ ላይ ያስቀመጠውን ሀሳብ ነው ማነሳለ ያለሁት ማለት ነው። ለምሳሌ ዛሬ የምንጠቀምባቸውን 27ቱን የአዲስ ኪዳን መጽሐፍት ዝርዝር ለመጀመሪያ ጊዜ ያቀረበ አባት እንደሆነ እናውቃለን። ስለዚህ በብሉይ ኪዳን በኩል ደግሞ በዕብራውያን ዘንድ ተቀባይነት ያላቸውን መጽሐፍት ዘርዝሯል። የቱን አልሽኝ? ይቅርታ። አቤት። ዛሬ የምንጠቀምበትን የቱን ያልሽኝ? ሀሳቤ እንድታገኝልኝ ነው። ዓመተ ምሕረቱን ዛሬ የምንጠቀምበትን የቱን ያልሽኝ? እየተቆራረጥክ ነው አክባ። አሁን ይሰማል ሄሉ? አሁን መታል። ዛሬ የምንጠቀምበትን 66ቱን መጽሐፍ አትናቴዎስ እንደሰጠን ይታወቃል ያልሽው አይደለም? እየሰማሁሽ ልልፍ እሱ ነው እያልኩ ያለሁት እኔ። ይኸውልህ ፖይንቱን እያነሳው ያለሁት ይህንን ፖይንት እያነሳውበት ያለሁበት ምክንያት የ39ኛው የትንሣኤ መልእክት በ367 ዓመተ ምህረት የነበረውን የቅዱስ አትናቴዎስ ታሪክ የሚታወቅበት ነው አለ። 367 ዓመተ ምህረት በጻፈው 39ኛው ትንሣኤ መልእክት ላይ የተነሱ ደብዳቤዎች ላይ ያስቀመጣቸውን ፖይንቶች ነው እያነሳው ያለሁት እና በዛ ፖይንት ላይ ዛሬ የምንጠቀምባቸውን 27ቱን የአዲስ ኪዳን መጽሐፍት ዝርዝር ለመጀመሪያ ጊዜ ያቀረበ አባት ነው የሚል መረጃዎች አሉ። ሁለተኛ በብሉይ ኪዳን በኩል ደግሞ በዕብራውያን ዘንድ ተቀባይነት 66ቱን ነው አዲስ ኪዳን መጽሐፍቶችን 27ቱ አሁን እኮ ስለ 27ቱ አይደለም እየተወራ ያለው። እሱን ከሆነ ችግር የለውም እኮ 66ቱን። ስለዚህ እያልኩ ያሉት ለዛ ነው። እነዚህ ፖይንቶች በዚህ ጊዜ አሁን ብሉይ ኪዳን ላይ ነው ያለው። መጽሐፈ ጦቢት ስለማድረግ ነው ያለው። ጦቢት ያለው ብሉይ ኪዳን ላይ ነው። ስለዛ ከእሱ አንጻር አሁን ልመለስልሽ ነው እኔ እየሞከርኩ ያለሁት ማለት ነው። ስለዛ
ምንድነው አሁን ምን ነበር በጌታ ስም ጥናለን? ኦኬ እሺ፣ መጽሐፈ ጦቢትን ቅዱስ አትናቴዎስ ተቃውሞታል አይነት የሚመስል ነገር ነበር የተናገርሽው። መጀመሪያ እንደዛ አልተናገርም። አንቺ እያመጣሽ ያለሽው የቀኑና ዝርዝር ውስጥ እንደው ይሄ ሲያስቀምጥ ቅድም ብያችሁ ነበርኩ። አሁን ለምሳሌ እዛ ውስጥ ያልተጠቀማቸውን ራሱ በቀኑና ዝርዝር ውስጥ ካልነበሩ ምን እያለ ነው? እሱን ግልጽ አድርግልኝ። በቀኑና ዝርዝር ውስጥ አልነበረም ብሎ ሜንሽን ካደረገ ምን እያለ ነው? እሺ እዛው ጋር እኮ ያስቀምጡታል። ለዶክትሪናል ነገሮች እነዚህ ናቸው የሚጠቀሱት ይላል። አሁን ለቅዱስ አትናቴዎስ ዶክትሪናል ለሆኑ ነገሮች የሚጠቀሱትን ማስቀመጡ እንጂ መጽሐፍ ቅዱስ ተብለው የሚጠሩት እነዚህ ብቻ ናቸው ብሎ እያስቀመጠ አይደለም ነው። ለሱ ደግሞ እኔ ላሳይሽ እንደማስረጃ እዛ ውስጥ ያልተጻፈ እዛ ቀኑና ውስጥ ያልተቀመጠ ግን በሌላ ስፍራዎቹ ላይ ግን ልክ እንደ መጽሐፍ ቅዱስ የጠቀሳቸውን መጽሐፍ ላሳይሽ። ይሰማሻል ሄሉ? ለምሳሌ ቅዱስ አትናቴዎስ ከዛ ከዘረዘራቸው ውስጥ ወይ ሌሎቻችሁ የሚቆራረጥባችኋል ወይስ ሄሉ ብቻ ናት? ጋይስ ምን አይነት ኔትወርክ? ምናልባት የኔ ኔትወርክ ሊሆን ይችላል። በፕራይሜሪ ካኑን ውስጥ ኮፒን ሼር አድርጉ። የሚሰማ ከሆነ እሺ በቃ አንዴ ልናገር። እሺ ቆይ በቃ አንዴ የሚዩት አድርጊውና የኔ የሚሰማ ከሆነ ጋይስ ቅዱስ አትናቴዎስ የቀኑና ብሎ ሲያስቀምጥ ማለት ለዶክትሪናል ነገር የሚጠቀሱ ብሎ ሲያስቀምጥ መጽሐፍ ቅዱስ ማለት ወይም ነው እስትንፋሰ እግዚአብሔር የምንላቸው ቅዱሳት መጽሐፍት በቃ እነሱ ብቻ ናቸው እያለ አይደለም። ለምሳሌ እዛ ጋር ከዘረዘራቸው ውስጥ ማን የለም ካልን ለምሳሌ መጽሐፈ ሲራክ የለም። መጽሐፈ ሲራክ አለ የለም? እሱ ከዘረዘራቸው ውስጥ ቀኑና ብሎ ካስቀመጣቸው ውስጥ መጽሐፈ ሲራክ ቼክ አድርጊው። አንዴ ቼክ አድርጊልን እርግጠኛ ሆነን እንድናልፍ ማለት ነው። መጽሐፈ ሲራክ፣ መጽሐፈ ጥበብንም ለምሳሌ መጽሐፈ ጥበብ ይህን ወይስ የለም? በቃ እሷም ሄሉ እንግዲህ አንቺ ቼክ እስከምታደርጊ ከምንቆይ ለምሳሌ ምንድነው ለምሳሌ እነ መጽሐፈ ጥበብ እነ መጽሐፈ ሲራክ እዛ ጋር የለም። ግን መጽሐፈ ጥበብን ለምሳሌ ቅዱስ አትናቴዎስ በዛ በቀኑና ውስጥ አላካተተውም ማለት እዛ ጋር ሲዘረዝር አላስቀመጠውም ማለት እንደ መጽሐፍ ቅዱስ አያየውም ማለት ነው ወይ? እንደ መጽሐፍ ቅዱስ አያየውም ማለት ነው አይደለም። ማስረጃ ልስጣችሁ ጋይስ። እሺ ማስረጃ ልስጣችሁ። ለምሳሌ አጌንስት ዲ ሄዘን የተሰኘ መጽሐፍ አለው። የመጀመሪያው ክፍል ፓርት 1 11ኛው ክፍል ላይ ማለት ነው። ፓርት 1 11ኛው ሴክሽን ላይ አጌንስት ዲ ሄዘን ብያለሁ። እንዲህ ብሎ ይናገራል ቅዱስ አትናቴዎስ። ስለ እነዚህና የመሳሰሉት የጣዖት ፈጠራዎች ግን አስቀድሞ ከብዙ ጊዜ በፊት መጽሐፍ ቅዱስ ያስተማረን ይልና ይጠቅሳል። መጽሐፍ ቅዱስ ያስተማረን ነው ብሎ ከመጽሐፍ ቅዱስ ይጠቅሳል። ምን ብሎ? የዝሙት መጀመሪያ ጣዖትን የመስራት ሐሳብ ነውና እርሱንም ማግኘት የህይወት ጥፋት ነው ይላል። ስሙ በደንብ ጋይስ ፕሊዝ። ታች የምትጽፉ ኮመንት ላይ የምትጽፉ ሰዎችም አንድ ጊዜ የኔን ድምፅ ስሙ እሺ ጋይስ። ቅዱስ አትናቴዎስ እንዲህ ብሎ ተናገረ አጌንስት ዲ ሄዘን መጽሐፉ ላይ ስለ እነዚህና የመሳሰሉት የጣዖት ፈጠራዎች ግን አስቀድሞ ከብዙ ጊዜ በፊት አለ መጽሐፍ ቅዱስ ያስተማረን ነው። ምን ብሎ? የዝሙት መጀመሪያ ጣዖትን የመስራት ሀሳብ ነውና እርሱንም ማግኘት የህይወት ጥፋት ነውና። የዝሙት መጀመሪያው እንደው ምንን? ጣዖትን የመስራት ሀሳብ። ስለዚህ እርሱንም ማግኘት አለ እንዲህ ያለውን ነገር ማግኘት የህይወት ጥፋት ነው። ከየት ነው የጠቀሰው? መጽሐፍ ቅዱስ ብሎ ይሄን የጠቀሰው ከየት ነው? መጽሐፈ ጥበብ ምዕራፍ 14 ከቁጥር 12 ጀምሮ እስከ ቁጥር 21 ያለውን ሀሳብ ነው ሙሉን ያስቀምጠው። እንደዛ ያለ ጥቅሱን ሙሉን ያስቀምጧል። መጽሐፈ ጥበብ ምዕራፍ 14 ከቁጥር 12 ጀምሮ ያለውን ሀሳብ ነው ቁጭ ያደረገው። መጽሐፍ ቅዱስ ብሎ ማንን ጠራው? መጽሐፈ ጥበብን። ግን መጽሐፈ ጥበብ በቅዱስ አትናቴዎስ የመጀመሪያው ሊስት ውስጥ አለ? የለም። ስለዛ ቅዱስ አትናቴዎስ ያንን ሊስት ሲያስቀምጥ መጽሐፍ ቅዱስ ማለት እነዚህ ብቻ ናቸው ብሎ እንዳልሆነ ይኸው ማስረጃ ያሳየው። ሲራክንም እንደዚሁ አላስቀመጠም። መጽሐፍ ሲራክንም አላስቀመጠም። ግን ምንድነው በዚህ በዲፌንስ አጌንስት ዲ አሪያንስ መጽሐፉ ላይ እንዲህ ብሎ ያስቀምጣል። አሁንም ቅዱስ አትናቴዎስ መጽሐፍ ቅዱስ እንደሚናገረው ይልና ተመልከቱ። መጽሐፍ ቅዱስ እንደሚናገረው ከእርሱ በኋላ እንደ እርሱ ያለ ልጅ ተኩሏልና አባቱ ቢሞትም እንዳልሞተ ይሆናል ብሎ ይጠቅሰን።
ምን ብሎ የጀመረው መጽሐፍ ቅዱስ እንደሚናገሩ ብሎ ይህን ጥቅስ የጠቀሰው ኬት ነው? ሲራክ ምዕራፍ 30 ቁጥር 4 ላይ ሲራክ ምዕራፍ 30 ቁጥር 4 ላይ። ታዲያ ምንድን ነው እዛ ጋር ባይዘረዘርም ምንድን ነው መጽሐፍ ቅዱስ አይደሉም ብሎ መናገር ግን እንደዛ ማለት ግን አይደለም ነው። ይህ ከጦቢትም ይጠቅሳል። አክቹዋሊ አሁን ቅዱስ አትናቴዎስ ጦቢትን ተቃወመ ምናምን ተባለ እንጂ ቅዱስ አትናቴዎስ ከጦቢትም እዛው ዲፌንስ አጌንስት ዲ አሪያንስ መጽሐፉ ላይ ለምሳሌ እነርሱም ይልና ምንድነው እነርሱም የተጻፈውን ይመለከቱት ወይም ይማሩበት ዘንድ ይገባል ይላል። እነርሱም የተጻፈውን ይላል። አሁን የተጻፈውን ምናምን እያለ ሲጠቅሱ አባቶቻችን ወደ ቅዱሳት መጽሐፍት የሚያመሩት እነርሱም ምንድነው የተጻፈውን ይሄ ሳይጠመቁ ምናምን ቅዱስ ቁርባንን የሚሰጡ ምናምን ሰዎች ነበሩ እና ስለ እነርሱ ነው የሚያወራው። እነዚህ ሰዎች ሚስጥራትን ሳይፈጽሙ ሳይጠመቁ ለሚያቀብሉ እነሱ ሰዎች እነርሱ የተጻፈውን ይመለከቱት ወይም ይማሩበት ዘንድ ይገባል ይልና የተጻፈውን ነው የሚለው። የተጻፈውን ብሎ የሚጠቅሰው ከመጽሐፍ ቅዱስ ነው የጠቀሰው። ከየትኛው የመጽሐፍ ቅዱስ ክፍል ቢሆን ጥሩ ነው? ከማቴዎስ ወንጌልና ከጦቢት። አንደኛ መጽሐፈ ጦቢት ምዕራፍ 12 ቁጥር 7 ላይ የመንግስትን ምስጢር ሊሰውሩት ይገባል ይላል። ጌታም ካለ በኋላ ደግሞ የተቀደሰው ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ብሎ ደግሞ ማቴዎስ 7:6 ይጠቅሳል በማለት እንዳዘዘን ይላል። ጦቢትን ራሱ አሁን የተነሳንበት ነው እና አባቶቻችን ሊስት አድርገው ሲያስቀምጡ ምን እያሉ ነው የሚለውን መረዳት ይጠይቃል። ስለዛ መጽሐፍ ቅዱስ ናቸው እያሉ አይደለም። ስለዚህ ማብራሪያዎችን ሰምቻቸዋለሁ። ጥሩ ነው። ቴንኪው። አሁንም ጥያቄ ፕራይሜሪ ካናል ላይ ሊስት ላይ ለምን አላስቀመጠውም? ስሙ ስለሚነሳ አትናቴዎስ ማለት ነው። ለምን አላስቀመጠውም? እንዳልኩሽ ነው በዛ ደብዳቤ ላይ አላስቀመጠውም። እዛ ዝርዝር ላይ እሱን እንደ አንትን ይነሳል እንደ አንድ የጦቢትን መጽሐፍ እንትን ካላደረጉ ሰዎች መካከል በምክንያት ይጠቀሳል። ይህንን መረጃ ትቀበላለህ? አይጠቀስም። ማን የሚጠቅሰው? ፕሮቴስታንት ከሆነ እሱማ አንቺም እየጠቀሹ ነው። ፕሮቴስታንት ተጠቀሰውና ይጠቀሳል ተብሎ አይነገርም። ከፕሮቴስታንት እናውጣ ነው ከታሪካዊ ክርስትና አንጻር አይጠቀስም። የትኛው የታሪክ አባት ነው ጥንት ላይ ያለ አባት ነው ቅዱስ አትናቴዎስ ጦቢትን ከመጽሐፍ ቅዱስ አስወጥቶታል የሚለው አላለም እኮ። እሱን እኮ ነው የምልሽ። ለምንድን ነው የዘረዘረው? 39ኛው የትንሣኤ መልእክት ላይ ለምንድን ነው በዛ ያልተጠቀሰው? ዝርዝሩ ላይ አልተጠቀሰም። ያው እንትኑ እኮ እየጠቀስኩልህ ነው። በ367 ላይ እየጠቀስኩልህ እኮ ነው በታሪክ ምን እኮ እሱማ የነበረበትን ዘመን እኮ ነው እንግዲህ እየተናገርሽ ያለሽው። እሱን ያደረገው ደግሞ ራሱ ቅዱስ አትናቴዎስ ነው። ፌስታል ሌተሩ ላይ 39ኛው ፌስታል ሌተር ላይ እነዚህን የቅዱሳት መጽሐፍት እኮ ዝርዝር አስቀምጧል። እባክሽ በደንብ ስሚኝ አንድ ጊዜ ሄሉ ሲያስቀምጥ ዝርዝሩን በይ ይሄኛው መጽሐፍ ቅዱስ ተብሎ የሚጠሩት በቃ እነዚህ ብቻ ናቸው እያለ አይደለም። ለዶክትሪናል ነገር እነዚህ ናቸው የሚጠቀሱ የሚለው ለዶክትሪናል ነገሮች እነዚህ ናቸው። በኋላ ላይ ቀጠል አድርጎ ደግሞ ለተግሳጽ ለትምህርት አይነት ነገር ብሎ ያስቀምጣል። የመጽሐፍ ቅዱስ ደግሞ ጥቅሙ የትምህርት ዶክትሪናል የሆነ ጉዳይ ብቻ ሳይሆን ለትምህርት ለተግሳጽም ጭምር እንደሆነ ቅዱስ ጳውሎስ እኮ ይነግረናል። የመጀመሪያ ጴጥሮስ መልእክቱ ላይ እንደዛ ብሎ ነግሮናል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሎ ሲናገር እኮ ለትምህርት ለተግሳጽም ብሎ እኮ ይናገራል። ለትምህርት ይሆነናል እና እሱን ያዝ እናድርገውና ግን ከምን አንጻር ነው ከምን አንገል አይቶ ነው እነዛን ነገሮች ለብቻቸው ነጥሎ ያስቀመጣቸው የሚለውን ግን የተለያዩ መምህራን በተለያየ መንገድ ሲያስቀምጡት እንዳለን አንዳንዶች ሊተርጂካል የሆኑ በሊተርጂ ላይ እንኳን ሊነበቡ የሚችሉ ስለሆኑ እነዚህ ለይቶ አውጥቷቸዋል ብለው የሚናገሩ አሉ። በቅዳሴ ስርዓት ላይ በአምልኮ ላይ ምክንያቱም ቅዳሴ ስርዓት ላይ ቅዱሳት መጽሐፍት ይነበባሉ ከጥንትም ጀምሮ ለይቶ አውጥቷቸው ነው የሚሉ ሰዎች አሉ። አንዳንዶች ደግሞ ለዶክትሪን ለብቻቸው እነዚህን ይጠቅሳቸዋል የሚሉ አሉ። በኢስተርኖችም ዘንድ እንደዚህ አይነት ትርጓሜዎች ይሰጣሉ እና የተለያዩ ማብራሪያዎች ይሰጣሉ። አትሊስት ግን የምናውቀው አንድ እርግጠኛ ሆነን የምናውቀው ነገር ግን አለ። ይህ ምንድነው? አትናቴዎስ ያንን ሊስት ሲያስቀምጥ ከዚህ ውጭ ያሉት መጽሐፍ ቅዱስ ተብሎ አይጠሩም እያለ እንዳልሆነ ግን እርግጠኞች ነን። ወይም ከዚህ ውጭ መጽሐፍ ቅዱስ የሆነ ቅዱስ የሆነ መጽሐፍ የለም እያለ ግን አይደለም። መጽሐፍ ቅዱስ ተብሎ የሚጠቀሱ አይደሉም ከዚህ ውጭ ያሉት እያለን ግን እንዳልሆነ ግን 100% እርግጠኛ ነን። አሳየሁሽ በማስረጃ እሱን እቀበላለሁ። ከተቀበልሽ እቀበላለሁ። አሁን ያልከው ፖይንት አነሳለሁ። ግን እሺ አንድ ጠቅል ጠይቅ። መጽሐፈ ጥበብ መጽሐፍ ቅዱስ ነው ላንቺ
ይኸውልህ እኔ ከታሪክ መጽሐፍ አንጻር አየዋለሁ። ከመጽሐፍ ቅዱስ አንጻር የማላይበት ምክንያት መጽሐፍ ቅዱስ ለምሳሌ መጽሐፈ ጥበብን ይቅርታ ጥያቄው እንዲያደርጉ መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብለሽ መጽሐፍ አስቴርን ግን መጽሐፍ ቅዱስ ነው እንድትይ ያደረገሽ ምንድን ነው? የምልበት ምክንያት መጽሐፍ አስቴር ከማዳን አንጻር ተጽፏል፣ ከታሪክ አንጻር። ጦቢትን ግን አንድ ጥያቄ ላንሳ። ጦቢት 12:9 ላይ የማልቀበልበት ምክንያት መጽሐፈ ጦቢትን የማልቀበልበት ምክንያት አንድ ጥቅስ ላንሳለን። አንዴ ቆይ እኔ ፐርሰናል ነው ላይ ጠየቀኝ አኩስ አንዱን ሳንጨረስ ወደ አንዱ እየዘለልን ነው። ትሄጃለሽ፣ ችግር የለውም። ጦቢት 12 ላይ ያለውን ሀሳብ ታነሻለሽ። አሁን አንቺ ያነሳሽውን ምዕራፍ ራሱ ቅዱስ አትናቴዎስ አንስቶ መጽሐፍ ቅዱስ ብሎ የጠቀስም አንቺ ያነሳሽውን ምዕራፍ አንቺ የሆነ ነገር አልገባሽም ማለት በቃ ያ ነገር መጽሐፍ ቅዱስ ባይሆን ነው ብሎ አይደለም። ግን ወደዛ ከማለፋችን አሁን እኮ ችግሩን መሰለሽ አይ ቲንክ ከይቅርታ ጋር ከተሳሳትኩኝ ታድርምኛለሽ። ግን ኤአይ ምናምን የሚባሉ ነገሮች ላይ እንደዚህ ቻጆ መጽሐፈ ጦቢት ለምን መጽሐፍ ቅዱስ አልሆነም? በፕሮቴስታንት አባቶችም እኮ የተተቸ የተጻፈ ነው። የትኛው የፕሮቴስታንት አባት ላይ ያገኘሽ ነው? አሁን ከሞት ለምን ክፍሉን አናየውም? ፈቃደኛ ተረጋጊ፣ እናየዋለን። አሁን ተረጋግቼ ነው የማወራው። አንዴ ኩስ ቆይ፣ ወደዛ ከማለፋችን በፊት አሁን ያኛውን አንቺ እየተውሹ ነው እየመጣሽ ያለሽ። እሱንም እመልሳለሁ ባይዚ ተስማማን እኮ አልኩ። በቃ ከሁለት ነገር አንጻር እኮ አልከን ተስማማን እኮ እሱ ላይ። ኧረ ተረጋጊ፣ ቆይ ላውራሽ። ተስማማን ብሎ ማለት ሳይሆን መጽሐፈ ጦቢት ላይ የሚነሱ ጥያቄዎችን አሁን አንቺ ምጽዋት እንደዚህ ያድናል ምናምን የሚለውን አነሳሽ። ከእኔ ተጨማሪ ደግሞ አሁንም ኤአይ የሚሰጥሽን ደግሞ ሌላ ነገር ከፈለግሽ ልስጥሽ። ለምሳሌ ምንድን ነው ይሄ የአሳው ነው ምናምን ይሄ የሳምቧ ጢስ ምናምን ነገር አለች አይደል? ከዚህ በፊት ተማምረን አክቹዋሊ መጽሐፈ ጦቢትን አጥንተናል እዚህኛ ላይቭ ላይ ገብተን እና ምንድነው የጦቢያ የሚያገባት እህት እሷ እንደዚህ እንደውም መንፈስ አድሮባት ምናምን ባሎቿን የሚገልባት እንዴት እንደሚያስወጣው መንፈሱ ምናምን የነገረው ምናምን አሁን እሱም እንደ ጥያቄ ሆኖ ይነሳ ነበር። እነሱን ችግር የለውም እናያቸዋለን፣ ምንም ችግር የለውም። ግን እኔ እያልኩሽ ያሉት አሁን ኤአይ ምናምን ይሄ ቻጂቢቲ ምናምን ያልኩሽ ለምንድን ነው? ቻጂቢቲ እኔን እየጠየቀኝ ለቻጂቢቲ ነው ቁጭ እየመለስኩ እንደሆነ ፊል እንዳድርግ እያደረግሽኝ ያለሽው። ስለዚህ በደንብ የሆነ ፍሩትፉል የሆነ ውይይት እንዲኖረን በይ። አንደኛ መጽሐፈ ጥበብ እንደሱ አይደለም። ለምን እተወዋለሁ? መጽሐፈ ጥበብ ለምሳሌ የጠየኩሽ ምን ነበር? መጽሐፈ ጥበብን አይደለም ይኸውልህ፣ መጽሐፈ ጥበብ ላይ ይኸውልህ፣ መጽሐፈ ጥበብን ከመጽሐፈ አስቴር እኩል የማልቀበልበት ምክንያት አልኩህ። ለምን አትቀበይም? አስቴርን ከተቀበል ካልከኝ አስቴር ከማዳን አንጻር ስለተጻፈ ታሪኩን ተቀብያለሁ አልኩህ። ጦቢትን ግን በጥቅስ ጠቅሼ ከማዳን አንጻር ምጽዋት ከሞት ያድናል የሚል መልእክት ስላለው በዚህ ጥቅስ እንኳን አልቀበሉም ብሎ ለምን ጥበብና ጦቢት ራሱ እኮ አሁን ተደባለቀብሽ። መጽሐፈ ጥበብን ሳትቀበይ መጽሐፍ አስቴር ለምን ተቀበልሽ ስልሽ ጦቢት ብለሽ እየጠቀሽ ነው። ጥበብና ጦቢት ጠና አስቴር እኮ ብለህ ጠቀስክ ራስህ። አንቺ በጌታ አንተ አስቴርን ለምን ተቀበልክ? አስቴርን ተቀብለሽ ጦቢትን ለምን አትቀበይም አልከኝ። አንተ ጦቢትን አላልኩም፣ ጥበብን ያልኩት። ጥበብን የቅዱስ አትናቴዎስ ስለ መጽሐፈ ጥበብ የተናገረውን አንስተን እኮ አሁንም እኮ አንቺም እኮ መጽሐፈ ጥበብ እያልሽ ነው። ግን ጠቤትና በቤት ሁለቱም ያላቸው ጥበብም ጦቢትም ሁለቱም የመጀመሪያ ሁለት ፊደሎቻቸው ጠና በቤት ነው እና ተመሳሰልብሽ መሰለኝ። ጥበብ ጦቢት ግን ወደ ጦቢትም እንመጣለን። አንቺ አሁን መጽሐፈ ጥበብን እንደ ለምን ነይ እስኪ አሁን የቅዱስ አትናቴዎስን አንስተን ስላወራን ቅዱስ አትናቴዎስ መጽሐፈ ጥበብን መጽሐፍ ቅዱስ ብሎ ስለጠራው አንቺ መጽሐፈ ጥበብን እንደ ታሪክ ነው እንጂ እንደ መጽሐፍ ቅዱስ አልቀበሉም ማለት ነው። የአስቴርን ተቀበለሽ የጥበብን ያልተቀበልሽበት ምክንያት ለምንድን ነው? ምክንያቱም 66ቱ ካኖናይዝ ተዘግቶ ስለተሰጠኝ። ማን ስለሰጠሽ 66ቱ? ምን ወንጌል አማኙ እንድልህ ነው? እንጃ እንድትይኝ ሳይሆን እኔ ፕሮቴስታንት ነኝ ታውቃለህ አይደለ? ኩስ ማን የሰጠሽ? ፕሮቴስታንቶች ናቸው። ፕሮቴስታንት ነኝ። ስለዚህ ፕሮቴስታንት ቤተ እምነት ውስጥ እኔ አሁን ታሪካዊ ክርስትና ላይ አልሄድም።
ፕሮቴስታንት ቤተ እምነት ውስጥ ያሉ 66 መጽሐፍ ቅዱስ በቂ ነው ቢሉን ለእነሱስ ማን ተቀብያለሁ፣ ሰጣቸው? አምኛለሁ። ለእነሱስ ማን ሰጣቸው? ወደዛ እንሂድ፣ ወደዛ እንሂድ። ኦኬ እንቀር ወደዛ እንሂድ። እዚሁ ጫፍ እዚሁ ላይ ልኮ ይሻላል። እዚሁ ልኮ መልካም ምንም ወደዛ መሄድ መልካም፣ አያስፈልግም። ችግር የለውም። እሺ አሁን በአጭሩ ነገር ግን ግን ይህንን ነገር ነገር እኮ ያነሳሁት አሁን ከታሪክ አንጻር ቆይ አንዴ፣ ይኸውልህ ከታሪክ ይህን አንጻር የማነባቸው መጽሐፍቶች ሊኖሩ ይችላሉ። እሱን ተይው፣ ስለዚህ ምንም አይሰራልኝም። ከማነባቸው አሁን መጽሐፍት እነሱ ውስጥ ነው ጦቢት ከታሪክ አንጻር ማንበብሽማ ለእኔ አስቴር እኩል አይጠቅምም። ላረጋት አሁን አልችልም እያልኩ ነው። ቆይ አንዴ፣ እሺ አንዴ። አሁንም ይኸው ጥበብን ነበር የጠየኩሽ። ወደ ጦቢት ሄድሽ። ወደ ጦቢትም እንሄዳለን። በነገራችን ላይ እንዴ አባቶቻችን ሁሉ እኮ ጦቢትንም እኮ ጦቢት ነው ይጠቅሱ። ጥያቄ። አንተ ለምን ወደ ጥበብ ትሄዳለህ? ለምንድን ነው ጥበብን ወይ ያልፈለግሽው? አስረዳኝ፣ ለምን ወደዛ እንደምትሄድ። ለምንድን ነው ከጥበብ የምትርቂው? እኔ እሱ ጥያቄ አይደለም። መጽሐፈ ጥበብ ለእኔ ጥያቄ አይደለም። ለእኔ ጥያቄ መጽሐፈ ጦቢት ነው። ስለምን ከጥበብ ትርቂያለሽ? ጥበብ በእውኑ ለሁላችን የምታስፈልግ አይደለችም? ምን እኔ ችግር የለውም። ወደፊት እኮ መጽሐፍ ቅዱስ ማህበር ተስማምቶ ይጨምረው ይሆናል። እንግዲህ በእውነት ጥበብ አያስፈልገንም? እኔ አሁን ጦቢት ላይ ነው ጥያቄ። እሺ ወደ ጦቢት ችግር የለውም። ወደ ጦቢትም እናልፋለን። ግን እዚች ላይ እኔ እኮ ይኸውልህ መጽሐፍ ቅዱስ አይደለም አለ አላልኩም። አትናቴዎስ አኬ በጣም ተረዳኝ። አትናቴዎስ መጽሐፍ ቅዱስ አይደለም አለ አላልኩም። እኔ ግን እያልኩ ያለሁት ባቀረባቸው ደብዳቤዎች ውስጥ መጽሐፈ ጦቢትን በዝርዝር ላይ አላስቀመጠም። ምንድን ኦኬ፣ እሱንማ ነገርኩሽ እኮ ከምን አንጻር እንደሆነ መጽሐፍ ቅዱስ ለማለት ያለማለት ጉዳይ ለዚህ ነው ተመልሶልኛል ያልኩ ቅድም፣ ለዛ ነው። ስለዛ እኮ መጽሐፈ ጥበብን ግን መጽሐፍ ቅዱስ ይለዋል ብዬሻለሁ። እሱ ላይ አምነሻል? አዎ መጽሐፍ ቅዱስ ይለዋል። እሱ አንቺ መጽሐፍ ግን ቅዱስ ይለዋል። ግን ደግሞ ለዚህ ነው አንቺ ግን ትይዋለሽ አልለውም። ኦኬ አትዩም። ስለዛ ከቅዱስ አትናቴዎስ ጋር በመጽሐፈ ጥበብ ጉዳይ ትለያያላችሁ ማለት ነው። በዚህ ምክንያት ነበር መጽሐፈ ጥበብን መጽሐፍ ቅዱስ አልለውም። ለምን መሰለህ? አንዴ ሶሪ፣ መጽሐፈ ጥበብን መጽሐፍ ቅዱስ አልለውም ብለሽ መጽሐፍ የአስቴርን መጽሐፍ ግን መጽሐፍ ቅዱስ እለዋለሁ ያልሽበት ምክንያት ታዲያ ምንድን ነው ብዬ እንድጠይቅሽ ያደረገኝ እሱ ነው። ምክንያቱም በታሪክ ውስጥ ዞር ብለን ስንመለስ እኔ እንደው ካልተሳሳትኩኝ ከአስቴር ይልቅ እንደውም መጽሐፈ ጥበብ በጣም ብዙ ጊዜ ሲጠቀስ ያለን በአባቶች እንደ መጽሐፍ ቅዱስነቱ ማለት ነው። እና በጣም የሚያስገርመው ደግሞ ከአስቴር ይልቅ ያው በእርግጥ አንዱን የእግዚአብሔርን ቃል ከሌላኛው የእግዚአብሔር ቃል ማበላለጥ አድርጋችሁ አትወሰዱብኝና፣ ግን አንዳንድ መጽሐፍቶች በጣም በትንቢት መልክ ምናምን ብዙ የያዙት ትልልቅ መልእክት አለ አይደል? መጽሐፈ ጥበብ ከመጽሐፍ አስቴር በጣም የተሻለ ሳይሆን ይቅርታ የበለጠ በብዛት ማለት ነው ትልቅ የክርስቶስን ምስጢር የያዘ መጽሐፍ ነው። አባቶቻችን መጽሐፍ ቅዱስ እንደሆነ ነው የሚያውቁት። ከጥንትም ጀምሮ በኤርሲያን ውስጥ መጽሐፍ ቅዱስ እንደሆነ የሚጠቀሰው እና በጣም የሚያስገርማችሁ መጽሐፈ ጥበብን ስታነቡ ሐዲስ ኪዳን እያነበባችሁ ነው የሚመስላችሁ። አንዳንዴ መጽሐፈ ጥበብ ምዕራፍ 2 አንብቡት። የጌታን ስቅለት እንዴት ቁልጭ አድርጎ እንደሚያሳይ ልክ እንደ ኢሳያስ 53 ማለት ነው። እንደ ኢሳያስ 53 እና መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብሎ ቆርጦ የጣለው ፕሮቴስታንት ነው። ፕሮቴስታንት መጽሐፍ ቅዱስን ክዷል። እዚህ ጉዳይ ላይ ቆርጦ ጥሏል። ግን አይደለም አኬባ ፕሮቴስታንት ከምትል የፕሮቴስታንት ከሚለው ውጣና እኔ በምጠይቅ ብቻ መልስልኝ። ለመሰለህ አሁን ለምሳሌ መጽሐፍ አስቴር አይደለም ከድነት አንጻር ነው አይደለም። እኔ ታሪካዊ ክርስትናን ከቤተ እምነት አንጻር አላይም። ምናልባት ከአንተ ጋር አውርተን ስለማናውቅ ሊሆን ይችላል። ግን እኔ ጥያቄ አሁን መጽሐፍ ቅዱስን ሴንተሩ መልእክታችን በተለይ አዲስ ኪዳን እንበለው የድነት ጉዳይ ነው። ኦኬ የድነት ጉዳይ ነው። ድነት መዳን እኔ በእምነት ብቻ የሚለው ትምህርት አስረግጬ ማመን አማኝ ነኝ። ስለዚህ መጽሐፈ ጦቢትን ሳነብ ደግሞ ምጽዋት ከሞት ያድናል የሚል ደግሞ በግልጽ ምዕራፍ 12 ቁጥር 9 ላይ ይጠቀሳል። ስለዚህ በዚህ ብቻ ልጥለው እችላለሁ። ለምን አንቺ የምጥልበት ምክንያት ድነት በምጽዋት ነው እንዴ? ምጽዋት ከሞት ያድናል። ከየትኛው ሞት ነው የሚያድነው? እስኪ ያስረዳኝ። አዎ ያድናል። ቆይ አንዴ በደንብ አድርገሽ ስሚኛ። እንዴ ከአንቺ ከፕሮቴስታንት አሁን እኮ ይሄ እኮ ነው መሰረታዊ ችግር። ከፕሮቴስታንት አስተምህሮ ጋር የማይስማማ ከሆነ መጽሐፍ ቅዱስን የእግዚአብሔርን ቃል እንደዚህ ለመጣ በጣም ይደፍራሉ ብዙ ሰዎች። ይሄ በጣም አደገኛ ነው። እንዴ ምጽዋት እንደምታድን ምጽዋት ሊያድን እንደሚችል አሁን ምጽዋት ያድናል ሲባል ምን እያልን ነው ከተባለ ከሞት ወደ ህይወት የመጣ ነው ምጽዋት ሰተን ነው እያልን አይደለም። ግን መጽሐፍ ሲናገር ምን ይላል? አንቺ ያሹ መጽሐፈ ምሳሌ ላይ ለድሃ የሚሰጥ ይላል። ለማን ያበድራል ይላል? እስቲ ንገሪኝ። ለድሃ የሚሰጥ ለማን ያበድራል ተብሏል? ንገሪኝ። ድጋም ውስጥ ድጋም ለድሃ የሚሰጥ ለማን ያበድራል?
ለእግዚአብሔር አበደረ ነው የሚለው። ለእግዚአብሔር የምር ለእግዚአብሔር ያበድራል። ለድሃ ስለሰጠሽ እግዚአብሔርን እያበደርሽው ነው? ኖ እንደዛ ማለት አይደለም። እና ታዲያ ምን ማለት ነው? በእግዚአብሔር ዘንድ ይታሰባል ነው። በቃ ከዛ ውጭ ሌላ መልእክት አለው? ታዲያ ይሄ እኮ ብድር ማለት ታዲያ አበድሯል ማለት አይደለም ትያለሽ እንዴ? አበድሯል ግን ከሞት ያድናል ስል ከየትኛው ሞት ነው የሚያድነው? እሱን ንገረኝ። እሱን እኮ ነው የምልሽ። ይኸው እግዚአብሔር ከምንም ይታደጋል፣ ከሞትም ይታደጋል፣ ከምንም ይታደጋል። በእግዚአብሔር ዘንድ እንደ ብድር ሆኖ ከተቆጠረልሽ እግዚአብሔር ያንን ይዞ አንቺን ደግሞ ሊባርክ ይችላል፣ በተለያየ መንገድ ሊረዳሽ ይችላል፣ ከሞትም ሊያድንሽ ይችላል። እሱን እግዚአብሔር ነው የሚያውቀው። ስለዛ ከዛ አንጻር ልንረዳው እንችላለን። ገና ለገና ከፕሮቴስታንት ስለዚህ ብዙ የመዳኛ መንገድ አለ ማለት ነው። በምጽዋት መንገድ ከሞት ልድን እችላለሁ። ኦኬ ይቅርታ ስለ ድምፁ ምን አልሽኝ? እስኪ ምንድነው? አንዴ ድገሚ። ይቅርታ በርከት ምናምን ብያለሁ አላልኩም። ምን ያህል መች ነው እንደዛ የሚልበትን ቦታ አሳየኝ። ከጦቢት ላይ በርከት አድርጋችሁ ስትሰጡ ቤተሰቦቻችሁን ታድናላችሁ ያለበትን ቦታ አሳየኝ። አሁን የራስሽን ሀሳብ መጨመር ጀመርሽ። ለምን መውጫ የለም? የለም እንደዛ አይደለም ሀሳቡ፣ እንደዛ አይደለም። ምኑ ነው የሚጥሰው እኮ ነው አሁን እያልኩ። ቆይ አንዴ በጌታ ቆይ አውጥተን እኔ ላንበብልሽ ለሌሎቻችሁም እንዲሆን። በጣም እኮ ነው የሚገርመው። በቃ ከፕሮቴስታንት ትምህርት ጋር ከተቃወመ እንኳን ለእኛ ለመጽሐፍ ቅዱስ ማትራሩ። እሺ እንሂድ አንዴ። ይሄ ቀጥታ የእናንተ ነው። የፕሮቴስታንት ሀሳብ እኮ ነው። አራት አስቂኝ እኩስ አሁን በዚህ አይነት በነገራችን ላይ አንድ የብሉይ ኪዳን እሱን እኮ ነው አሁን ለማለት ነው። እሱን እኮ አስረዳዎች እኮ እንዴ ለድሃ የሚሰጥ ምጽዋት ለእግዚአብሔር ማበደር ነው ተብሎ አሁን ከሉቃስ ወንጌል ላይ ደግሞ ማሳይሻለ። በነገራችን ላይ ከሉቃስ ወንጌል ላይ ማሳይሻለ። ያኔ ሉቃስ ወንጌልንም ኧረ ወደዛ ጣሉልኝ እንደማትይ ተስፋ አድርጋለሁ እንላለን። እሱ ቆይ እሺ ወደ ሌሎቻችሁ እንዲሁም በሚለው ኦኬ እሺ ጦቢት ፕሊዝ ይሰማል። አስደረጉ። እሺ አይሰማም እያሉ ነው። ሄሉ አትሰማም። ሲስ ተመልሰሃል ወይ? ዶክተር ያለ ተመልሻለሁ። ዶክተር ያለ ሳምንት እሺ፣ አንዴ ትንሽ ነገር አውራ ጋይስ። ሄሉ ስላልተሰማ እኔም ጋር ራሱ በጣም ይቆራረጠው ድምፅ እንትን ይላል ስላላችሁ እንደዛት አልኩት። እሺ እንዲህ ይላል ተመልከቱ። እሺ ቀጣ ሙሉ እንደው ከዛም በደንብ ሻል ያለ ነገር ስለሆነ ማለት ነው። ምጽዋት ከሞት ታድናለች። ይህን የሚናገረው ስለምንድን ነው? ቀደም ብሎ ከአመፅ ምን እንደሚያስከትል እየተናገረ በጽድቅ መመላለሱ መልካም እንደሆነ እየተናገረ ከመጣ በኋላ ኦኬ እሺ አንብብላችሁ ቆይ እንደሚያለስን በልና እሺ እንዲህ ይላል። ቀደመ ቅዱስ አትናቴዎስ ከጠቀሰውን ጀመርና ቁጥር 7 የመንግስትን ምስጢር ሊሰውሩት የእግዚአብሔርን ስራ ግን በክብር ሊገልጡት ይገባልና መከራም እንዳታገኛችሁ በጎ ስራን ስሯት። ተመልከቱ፣ መከራም እንዳታገኛችሁ ምን አድርጉ? በጎ ስራን ስሯት። በጎ ስራን ስሯት። በጎ ስራን ስሯት። ጸሎት ከጾም ወይም ደግሞ አንዳንድ ዘሩ ጸሎት ከሰላም ይላል
ከምጽዋትና ከጽድቅ ጋር መልካም ነው። ከብዙ የአመፅ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። የተቸገሩትን መጎብኘት ማለት መልካም ስራን መስራት። ቀደም ጀምሮ ስለ በጎ መስራት እያወራ ስለሆነ ምጽዋት ከሞት ታድናለች። ምጽዋት ከሞት ያድናል። እንዲህ ያለ በጎ ምግባር አሳይሻለሁ። በነገራችን ላይ ከመጽሐፍ ቅዱስ ላይ እንዴት በጎ ምግባር፣ በጎ ስራ፣ መልካም ስራ እንዴት ከሞት እንደሚያድን አሳይሻለሁ። ኢቨን ከአዲስ ኪዳን ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለች እና ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ። ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ። የሚበድሉ ግን ሕይወታቸውን ይጠሏታል። አሁን በምጽዋት ድህነት ይገኛል እየተባለ አሁን ተመልከቱ። ፕሮቴስታንቱ ገና ለገና ይህንን ስለማይቀበል መጽሐፍ ቅዱስ አይደለም ይህንን የማይቀበል መጽሐፍ ቅዱስ ይኸው በቃ አለ እንግዲህ መጽሐፍ ቅዱስ ነው ብለውናል። በኤርትራን ታሪክ ውስጥም በቃ ይሄ መጽሐፍ ቅዱስ እያለ ነው። ግን ከራሳቸው ከሰዎች ከተቀበሏቸው ትምህርት ጋር የሚቃረንባቸው ከሆነ ይቃወሙታል። ለምሳሌ ጳውሎስ እንዲህ ይላል ገላትያ ላይ ላንብብልሽ። ገላትያ ምዕራፍ 6 ቁጥር 7 ገላትያ ምዕራፍ 6 ቁጥር 7 ሐዲስ ኪዳን ያውም ጳውሎስ ያውም ገላትያና ሮሚና ጳውሎስ ያው ላሳያችሁ። ገላትያ ምዕራፍ 6 ቁጥር 7 ላይ እንዲህ ይላል አትሳቱ። ሎክ በረባሪዎች ስሙ ጋይስ አትሳቱ። እሺ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። እንዴ ሰው የሚዘራውን ነው የሚያጭደው? አዎ። ምንድን ነው የሚዘራው? ምንድን ነው የሚያጭደው? እስቲ ከሚታጨደውን ጀምራ ምን ለማጨድ ነው? የሚታጨደውን ስናውቅ ስለሚዘራው እናወራለና። ምን የሚታጨደው? የሚታጨደው ምን እንደሆነ ስሙ። በገዛ ስጋው የሚዘራ ይልና ከስጋ መበስበስን ያጭዳል። አሁን መበስበስ ይታጨዳል። አንድ ሁለተኛ፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። አሃ ሁለት የሚታጨድ ነገር አለ። በደንብ አድርጋችሁ ስሙ ጋይስ፣ በደንብ አድርጋችሁ ስሙ ፕሊዝ። ሁለት የሚታጨዱ ነገሮች አሉ። አንደኛው መበስበስ ይታጨዳል፣ ዘላለማዊ ሞት ማለት ነው። ሁለተኛው ደግሞ የዘላለም ሕይወት ይታጨዳል። ሁለት የሚታጨዱ ነገሮች አሉ። ሰው ደግሞ የሚያጭደው ምን ያደረገው ነው ብሏል? የዘራውን። የዘላለም ሕይወትን እኛ ማጨድ እንችላለን ዘርተን? መጽሐፉ አለ። እንዴት ነው የምንዘራው? መልካም ስራን መስራት። በመንፈስ መዝራት ማለት መልካም ስራን መስራት ነው። ማስረጃ ትፈልጋላችሁ? ቀጣዩን ጥቅስ ማንበብ ነው። ምን ችግር አለው? ቀጣዩ ጥቅስ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። መልካም ስራ፣ ከመልካም ስራዎች ውስጥ አንዱ ምጽዋት ነው። ድሆችን መርዳት ነው፣ ማገዝ ነው። ስለዚህም ቅድም እንዳልኳችሁ በመጽሐፈ ምሳሌ ላይ ምን ተብሎ ተነገረ? ለድሃ የሚሰጥ እኮ እግዚአብሔርን ያበድራል ተብሎ ተነገረ። ለድሃ የሚሰጥ እግዚአብሔርን ማነው? ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተነገረ። ስለዚህ ከመልካም ስራዎች ውስጥ አንዱ ምጽዋት ነውና ይኸው የዘላለም ሕይወት ራሱ ሊታጨድ ይችላል። ምን በማድረግ? መልካም ስራን በመስራት። ለምሳሌ ከዛ ውስጥ አንዱ ምጽዋት ነው። ይኸው መጽሐፍ ቅዱስ እኮ ግልጽ ነው። ገና ለገና ከእናንተ ትምህርት ጋር ተጣርሷልና መጽሐፍ ቅዱስ እያወጣችሁ መቁረጥ አስፈላጊ ነው ወይ? አይ ፕሊዝ እኔ በግሌ በስልኬ ነው የገባሁት። እኔ የምጠይቀን ጥያቄ ላይ ብቻ ፎከስ አድርግ። ፕሮቴስታንት መንገድ እያስተማርኩበት ነው። የአንቺን ጥያቄ አንስቼ እሱን አፕሮች እያስተማርኩ ያለሁት ይቅርታ፣ እሱን አፕሮች ስለማልወድ ነው። አብረን እንድንቆይ እሱን አፕሮች ነው ያልወደው። ኦርቶዶክስ እያለ ሰው ቢያወራ ትምህርት በሚሆንበት መልኩ ነው የሚሰጠው። ኦርቶዶክሶች ብለሽ እኮ ነው የጠየቅሽን። እናንተ እንደ የተቀበላችሁት ብለሽ ነው የጠየቅሽን። አይደለም እኔ ጥያቄ ነው የጠየቅኩ። እሱን ነው እኔ አይደለም እኔ ትምህርት ነው የጠየቅኩ። መጽሐፉን ይኸውልህ፣ ይቅርታ አንተ ስታወራ እኮ ሰምቻለሁ። እኔ ትምህርት ነው የጠየቅኩ፣ መጽሐፍ ቅዱሳዊ ጥያቄ ነው የጠየቅኩ። ስለዚህ መጽሐፍ ቅዱሳዊ መጽሐፉ ስለምትቀበሉት ነው የጠየቅኩ። አሁን እንቀበለዋለን ብለሃል። ደግሞ 80 መጽሐፍ ቅዱስ ላይ ሳነብ ያገኘሁት መጽሐፍ ነው። ይህ መጽሐፍ እኔ ከቻትጂፒቲ ላይ አይደለም ያገኘሁት። ስለዚህ መጽሐፍ ቅዱስ ክፍሉን አንስቼ ነው የጠየቅኩ። ስለዚህ ከድነት አንጻር፣ ከክርስቶስ የድነት አንጻር ምጽዋት ከሞት ያድናል ወይ ደግሞ የኃጢአትን ሁሉ ያነጻል የሚል የጦቢትን መጽሐፍ ጥቅስ አንስቼ ነው እየጠየቅኩ ያለሁት። ስለዚህ አንተ አሁን እያነሳልኝ ያለው ገላትያን ነው። ኦኬ ገላትያን አነሳልኝና የስጋ ስራ ማለት በስጋ የሚዘራ ይላል።
ኦኬ ሰው በስጋ የሚዘራውን በስጋ በምድር ላይ መበስበስን እንደሚያጭድ ይናገራል። አዎ ይናገራል። ግን ከዚህ ክፍል ጋር እንዴት ልታገናኘው እንደፈለግ አልገባኝም። እኔ እየጠየቅኩ ያለሁት መሰረታዊ የድነት ትምህርት ነው እየጠየቅኩ ያለሁት። ሰው በስጋው ስለሚዘራው አይደለም እያነሳው ያለሁት። ሰው በስጋው ለሚዘራው ያጭዳል። አዎ ያጭዳል። በምድር ያጭዳል፣ በሰማይ ያጭዳል። ነገር ግን ከድነት ትምህርት አንጻር ለምሳሌ አሁን የሚያጭደው ምንድን ነው? ምጽዋት በራሱ እኮ አምላክ አይደለም አይደለም? ምጽዋት በራሱ አምላክ ነው እንዴ? ቆይ የሚያጭደው ምንድን ነው እንዴ? በስጋ በሽታን ያጭዳል፣ በስጋ በሽታን ያጭዳል፣ ሞትን ያጭዳል አይልም። በስጋ ማጨድ ማኪት ነው ደግሞ ይሄን የተማርሽው። ቆይ አንዴ በስጋ ማጨድ እኮ አይደለም የተባለው። በስጋ መበስበስን ያጭዳል የሚል አላነበብክም? ይኸውልሽ በስጋ የሚዘራ ይላል። እንደዛ ብሎ የሚጀምረው እኮ በስጋ የሚዘራ ከዛ በኋላ በስጋ ያጭዳል ሳይሆን ከስጋ ሚኒንግ በስጋ በዘራው ምክንያት ከስጋ ምን ማለት ነው? እስቲ አሁን ያው አንድ ነገር እኮ እያወራን ነው አይደለም? በፍጹም መበስበስን ነው የሚያጭደው። ከመበስበስ ውጭ ተነግሯል። የዘራው በስጋው ነው አለ አይደለም? የዘራው በስጋው ነው አይደለ? በስጋ መዝራት ምንድን ነው? በስጋ መዝራትማ ማለት ኃጢአት፣ አመፅ፣ አለመታዘዝ፣ አለማመን ብላ ብላ ብዙ ነገር። የስጋ ፈቃድን ያው እዛው ገላትያ ላይ የስጋ ፍሬና ይልክ የስጋ ስራና የመንፈስ ቅዱስ ፍሬ ይላል። የስጋ ስራ እኮ እዛው ተገልጿል ገላትያ ላይ። አውዱ ላይ ቆመን ማውራት ያለብናል። ትክክል ነው። ስለዚህ የስጋ ፈቃድን የሚፈጽሙ ምን ነው የሚያጭዱት? ይሰማል ወይስ ተቋረጥኩኝ? ትሰማለህ? አይ አንቺን እሺ ተቋረጥሻለሽ እኮ ሄሉ። የስጋ ፈቃድን የሚፈጽሙ ምንድን ነው የሚያጭዱት? የኔ የተቆራረጠ ከሆነ ኦኬ ላቆም። እየተቆራረጠ ከሆነ አንተ ቀጥል። የስጋ ፈቃድ ነው ይሄው ነው። የስጋ ፈቃድን የሚፈጽሙ ምንድን ነው የሚያጭዱት? በስጋቸው የሚያጭዳሉ፣ በሰማይም ያጭዳሉ። ምንድን ነው እዛው ጥቅስ ላይ ሆነሽ ንገሪኝ እስቲ። ምንድን ነው የሚያጭዱት እዛው ጥቅስ ላይ የሚለው ነገሩ? ከስጋ መበስበስን ያጭዳሉ ይላል። መበስበስ ማለት በስጋ ሞትንም ጭምር አፈር ላይ መግባትንም ጭምር። ዘላለማዊ ሞትን የሚያመለክት ነው አይደለም? ሁለቱንም ያመለክታል። ምን ኩስ ሌላማ ምን አለ? ምን ማለት ከዘላለም ሞት ውጭ ምን ነው የሚያመለክተው? ከዘላለም ሞት ውጭ በምድር ላይ በሽታን ይጎናጸፋሉ፣ በሽታን ይጎናጸፋሉ፣ የሞራል ውድቀት ይጎናጸፋሉ። ታዲያ በስጋ ምን ማለት ነው? እዚህ ላይ አይልም እንዴ? ከስጋ መበስበስን ያጭዳል ነው የሚለው። ህመምን ያጭዳል አላለ? ህመምንም ጳውሎስ ራሱም እኮ ሲታመም ነበር። አይ በስጋ መበስበስን ያጭዳል ምን ማለት ነው? በስጋ የሚታጨድ ሌላ ነገር አለ? አንዴ አሁን እኮ በስጋ የሚታጨድ አይልም፣ ከስጋ የሚታጨድ ነው የሚለው። አሁን ቃሉን በስነ ስርዓት እያልሻለሁ እኮ ምን ማለት ነው? እሺ ከስጋ የሚታጨድ ምን ማለት ነው? እኮ እሱን እኮ ነው እያልኩሽ ያለሁት። አንዴ ተረጋጊ እሺ። አሁን መሰረታዊ ችግር ምንድን ነው? ይሄ በጣም ይቅርታ ፕሮቴስታንትን አትጠራካልሽኝ አልችልም። ለምን ከተባለ ትምህርት ነው እየተሰጠ ያለው። ትምህርት እየተሰጠ ስለሆነ እኔ እዚህ ጋር መጥቼ ከአንቺ ጋር ብቻ የሆነ ባኪን ፎርዝ አድርጌ ወጥቼ ክርስቲያን ወንድሞቼንም አልጠቅም ከሆነ ለእኔ ጉንጭ አልፋና አድካሚ ነገር ይሆንብኛል እና ኢንቬን ነው የሚሆነው። ራሱ ነገርየው ዝም ብሎ ከንቱ ይሆንብኛል። እንዳይሆንብኝ ለትምህርት እንዲሆን አድርጌ እናንተን ግን ማትሉትን እንደምትሉ አስመስዬ በማስቀመጥ ሳይሆን ካለው እውነት አንጻር አድርጌ ላስረዳ። በፕሮቴስታንት ውስጥ ለምሳሌ ሁሉም ባይሆንም ማለት ነው በብዙዎች ዘንድ ምን አይነት ትምህርት ይሰጣል? በቃ ክርስቲያን ኮንግ ህመም ሊነካ አይገባም፣ ድህነት ሊነካ አይገባም ምናምን የሚባል ነገር አለ አይደል? የብልጽግና ወንጌል ተብሎ እና ህመም ከመጣብህ ምናምን በቃ ኃጢአት ስለሰራ ለዛ እግዚአብሔር እየቀጣህ አይነት ነገር የሚመስል ነገር ነው። አሁን እህታችንም ኃጢአት ስለሰራ በህመም ነው የሚቀጣው ትለኛለች። በጣም ነው የሚያስቀው። በጣም ፈኒ ነው። በጣም ቅዱሳን አባቶች፣ ቅዱሳን እናቶች በህመም ሊሰቃዩ ይችላሉ። ቅዱስ ጳውሎስ ለዚህ አንዱ ምሳሌያችን ነው። እና ህመም መምጣቱ ለኃጢአት ቅጣት ሆኖ የሚመጣ አይደለም ነሰሰርሊ። እዚህ ላይ የተቀመጠው በተለይ ደግሞ ገላትያ ምዕራፍ 6 ላይ